ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት እሳቸው ጋር በመጡበት ጊዜ የዕለቱ ጊዜ ምናልባት እንዳሁን ያብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል። ለምሳሌ ውይይት ላይ ያሉ የቅዳሴ ሰዓት ደረሰ ይሏቸው እዛው መስጊድ ተቀምጠው እዛች አንድ ዳር ላይ ሂዱና ጸልዩ ይሏቸዋል። እዛው መስጊድ ውስጥ እነሱ ጸሎታቸውን አድርሰው ሲጨርሱ ነው ቤቱ ነው የቀጠለው። እንደውም በሌላ አንድ አገላለጽ ላይ አንድ ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ለካሃዲያን ወይም ደግሞ ለካፊሮች ኩፍራዊ ስራ ስሩ ብለው የሚፈቅዱ ነብይ አይደሉም። ይሄ መጀመሪያ መታወቅ ያለበት ነገር ነው። ትክክለኛ ባልሆነ ሐዲስ ተብሎ በሚዘገብ ነገር ግን መሰረቱ ያልጸና በእንዲህ አይነት ነገሮች የተታለሉ አንዳንዶች ምን ችግር አለው እኛ ለነሱ እንዲህ ብናደርግላቸው ይሄው ነብዩ ሳርገውት የለም እንዲህ ብለው ይሄንን ይጠቃቅሷሉ። ይሄ እጅግ ስህተት ነው። ረሱል አለይሂ ሰላቱ ወሰላም ኩፋሮችን ዑዘይርን የሚያመልኩ ሰዎች ከሆኑ ዑዘይርን አምልኩ ብለው እንዴት ፍቃድ ይሰጣሉ? የመጡት ኩፍር ሊዋጉ ነው። ዒሳን የሚገዙ ሰዎች ከሆኑ ክርስቲያኖች ከሆኑ ዒሳን አምልኩ ብለው እንዴት ነብዩ ሰለላሁ ዐለይሂ ወሰለም ከመስጂዳቸው ወይም ደግሞ ከቤታቸው ቦታ እንዴት ይሰጣሉ? እዚህ ቦታ ኩፍር ፈጽሙ ብለው አዑዙ ቢላህ መን ያዕቂል እንደው የማንኛው ሙስሊም ነው ይህን ነገር እንደው በትክክለኛ አርጎ የሚወስደው ትክክለኛ ነገር ነው ብሎ የሚገነዘበው ማንም ሙስሊም ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም الماحي الذي يمحو الله به الكفر አይደል ራሳቸው እንዳሉት وانا الماحي الذي يمحو الله به الكفر يعني በኔ ኩፍርን አላህ ሊያጠፋ ነው የላከኝ እኔ ማሂ ነኝ الذي يمحو ማለት ነው ምንን ኩፍርን محو ሊያረጉ ሊያስወግዱ ሽርክን ሊያስወግዱ የመጡ ነብይ ሽርክ ስሩ ኩፍር ስሩ ብለው ያው የሃይማኖት ነፃነት ነው ወደላችሁ እንግዲህ የነሱ ሃይማኖት እንደዛ እስካላቸው ድረስ ያድርጉ ብለው ይፈቅዳሉ። ይሄንን ሙስሊም እንዴት አድርጎ ይረዳዋል? ሙስሊም ሰው ይሄን ይቀበላል አይቀበለው? ስለዚህ በዚህ ጉዳይ መጣውን መርዱድ ነው ብለዋል። በእንዲህ አይነት መልኩ የሚዘገበው ተመላሽ ነው፣ ትክክለኛ አይደለም። ፈርቁን በይነ لا يهدم كنائسهم وبين أن يقول لهم ابنوا كنيسة وفعلوا كذا وكذا كفاروችን ወደ እስላም እንጠራቸዋለን እምቢ ካሉ إما السيف وإما الإسلام يعني ጂሃድ ሲኖር እንደዛ ነው አይደል አለዚያ እንጋደላቸዋለን አለዚያ ሌላኛው አማራጭ تدفعون الجزية ግብር እየከፈላችሁ ትኖራላችሁ ይህንን ለማለት ፈቃደኛ ያልሆነ ሰው ጦርነት አውጇል ማለት ነው በራሱ ላይ ግብር ክፈሉ ማለት ዑለማዎች ይላሉ ليس رضا بالكفر ይሄንን እንቢ ስላሉ ቀጣዩን ነገር እየጠየቅናቸው ነው እንጂ መውደድና ያን ነገር መቀበል አይደለም የግብር ጂዚያ ክፍያ ወይም ስለ ጂዚያ የሚናገረው ዝርዝር ህግ ላይ ኩፋሮች ጂዚያ እየከፈሉ ከኖሩ በአገራቸው ላይ مثلا يعني كان صارت بلاد المسلمين እቺ ቦታ የሙስሊሞች ሀገር ሆነ እዚያ የሚኖሩ ከሆነ لا نهدم كنائسهم እኛ ከናኢሶቻቸው ቤተክርስቲያኖቻቸውን አናፈርስባቸው لكن ليس رضا بالكفر الذي يفعله فيها ውስጡ የሚሰራው ኩፍር ግን እንወደዋለን ማለት ግን አይደለም ولا يبنون كنائس جديدة አዳዲስ ከኒሳዎች እንዲሰሩ አይደረጉ አይፈቀድም ምን ትክክል ስላልሆነ አስተምሮ ሰዎች አንዳንድ ጊዜ ሐሳባቸው እንትናቸውን እይታቸውን ያጠቡትና የሰው መብት ምናምን ብቻ ብለው ያወራሉ ጌታችን አላህ ነው እዚህ ምድር ላይ እንድንኖር መሬቷን ይዘረጋልን እሱ ነው መሬቷም የሱ ነች አላህ የደነገገው ህግ አለ እኛ ባሪያ ነን በዚያ መተዳደር አለባችሁ ብሎ አላህ ሲደነግግ ነብይ መጥቶ ያንን መልእክት ሲያደርስ
ከነብይ በኋላ ደግሞ የመጡት ዑለማዎች ያንን ሲያደርሱ ማን ነው የሚቃወማቸው? ዛሬ እኮ የሚያሳዝነው ሙስሊም ነኝ እያለ ይህንን ነገር ውስጡ ላይ ሳይቀበለው ቀርቶ ምን ችግር አለ እንተዋቸው፣ እነሱም ሰው ናቸው፣ መብት አላቸው፣ ከፈለጉ ይሄን ያድርጉ፣ ከፈለጉ ይሄን ያድርጉ ይላል። መብት ሰጪው ህግን ያስቀማጩ ቀጪም ሆነ አዛኙ አላህ ነው። መብትህ ይሄን ነገር ማድረግ ነው የሰው ልጅ ተብሎ ከተሰጠው ያንን መብት ነው ሙማረሳ የሚያደርገው። የተሰጠውን መብት ኤክሰርሳይዝ ማድረግ ይቻላል በተፈቀደለት ገደብ። ይሄን ግን አትችልም ከተባለ አትችልም ነው። እኛ ተነስተን እንዴት ብለን ነው አትችልም የተባለውን ነገር መብት ልናደርገው የምንችለው? ክልክል ነው የተባለውን ነገር እንዴት መብት ልናደርገው እንችላለን? መክፈር መብት ነው? አዑዙ ቢላህ። ኩፍርን መቀበል ወይም ደግሞ ኩፍር ላይ መሆን መብት ነው ወይ ሲባል አይደለም፣ መብት አይደለም። አላሁ ተዓላ ለሰዎች ክፈሩ የሚል መብት አልሰጣቸውም። አምፀዋል፣ ያገኙታል ቅጣቱ። እዚህ ዱንያ ላይ ያልቀጣቸው ማለት አላህ ተቀብሏቸዋል ማለት አይደለም። ፈቅዶላቸው ወዶላቸው ነው ይሄን ነገር እያደረጉ ያሉት ማለት አይደለም። ያገኙታል ነገ። ስለዚህ እንደዚህ አይነት ሸርጦች ሲቀመጡ ይሄንን አዲስ ከኒሳ አይገነቡም። ይሄ የነበረውን ከኒሳ እኛ አነካባቸውም ሲባል ግን ኩፍሩን መውደድ ማለት አይደለም። ያንን ኩፍር መቀበልና ወደንላቸዋል ማለት አይደለምና ማንኛውም ነብዩ ሰለላሁ ዐለይሂ ወሰለም ከሌሎች እምነት ተከታዮች ጋር የእምነታቸውን ኩፍራዊ የሆነ ክህደታዊ የሆነ በእስልምና እይታ ክህደታዊ የሆነን ስራን እንዲሰሩ ፈቀዱላቸው፣ ቦታ ሰጧቸው፣ እዚህ ጋር አድርጉት አሏቸው የሚል ካለ ውሸት ነው። ለምን እንኳን በአላህ መካር አይደለም ወንጀል ሲሰራ እያዩ ዝም የማይሉ ነብይ፣ ከዛ ያነሱ ወንጀሎች ሲሰሩ እንኳን ወንጀል አይደለም መክሩህን እያዩ ዝም የማይሉ የሚጠሉ ነገሮችን እንኳን እያዩ ዝም የማይሉ ነብይ ቦታቸውን አሳልፈው ለመክፈሪያ ኩፍር መስሪያ ቦታ ሰጡ ማለት አይ ሙስሊም ይቀበሉ هذا ይህንን በተለያየ መልኩ አድርገው አሰማምረው ዘይነው ምናምን ያቀርቡ ሰዎች እነማን ናቸው? እነዚያ በኩፋሮች በአላህ ላይ ያመፁ ከሃዲያን እነሱን ወዳጃችን ናቸው አውሊያዎቻችን ናቸው ብለው እንዳያኮርፉባቸው እንዳይቀየሙባቸው የሚያባብሉ በሐቂቃ ግን ከኢስላም ውጪ የሆኑ ሐቂቃው ሲታይ ማለት ሐቂቃው ሲታይ ኢስላምን የማይወክሉ ሰዎች ናቸው። አው ስማቸው የሙስሊም ስም ሊሆን ይችላል፣ ራሱን ወደ እስልምና ያስጠጋ ሊሆን ይችላል። ግን ሐቂቃ እስልምናን የማይወክል የሙስሊም እምነት የሌለው የሙስሊም አስተሳሰብ የሌለው ሰዎች ናቸው እንደዛ የሚያደርጉ።